አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ ነባሮችም ሼር ላይክ በማድረግ አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት ቤዛ 52 ነው። ቲጂን ስለጣውጥቶ እያስፈራራትም ድንገት ስልክ ተደወለለት። ሮቤም ነበረ። እሱም ሮብ የደወለለት ሩሲን እንደያዛት እና የሆነ ነገር አድርጋታለሁ የሚለው ነገር ሊነግረው ነበር። እሱም በጣም ደነገጠ። እንደ ሮቤል ምን እየሆንክ ነው? ለምንድነው ስልክ ማታነሳው? ምንም ነገር አታደርጋት ልጅቷን ብሎ አስጠነቀቀው። ልጅቷን የሆነ ነገር ብታደርጋት ይኸውልህ ህይወትህ ነው የሚጠፋው፣ በእጅ ነው የሆነ ነገር የማደርግ እገልሃለሁ ብሎም አስፈራራው። ሮቤምም ጥቅጥቅ ብሎ ሳቀበት። ለማንኛውም በባዶ ሜዳ ዝም ብለህ አትገነፍል አለው። እጅቴን ደግሞ እንደለቀቀው ነገረው። እንዴ ምን እያልክ ነው ያለው? ምን ወደ ነገርክ አለው። እሱም ምን እያልከኝ ነው ያለው? እንደው ለቀቀው እንዴ? የት ነው ያለው ብሎ ጠየቀው። ስቀልድህ ነው ያለበት ሁኔታ የሚያሳይ ቪዲዮ ግን በስልክህ ልኬልሃለሁ አለው። የሰጠሁት መድኃኒት አልሰራለትም መሰለኝ ትንሽ እንቅስቃሴ ስላየሁበት ነው አለው። አንተ እርኩስ፣ ቆይ ግርጅቴን ምንድን ነው ያደረግከው? ያደረግከው ነገርስ ንገረኝ አለው። እሱም ያ የላኩልህ ቪዲዮን አታይም? ተረጋጋና የላኩልህን ቪዲዮ እየዋል። ይልቁንስ ስልክህን ክፈትና ቴሌግራም ላይ የላኩልህን ቪዲዮ ክፈትና እየዋለው። ስልኩንም በጆሮ ላይ ዘጋበት። አሁን ይህን ነገር በስልክ ማውራት አንችልም። ስለዚህ የምቀጥርህን ቦታ ቀጥ ብለህ ማምጣት አለብህ። በአካል ተገናኝተን ማውራት አለብን አለው። ግን ስትመጣ ፖሊስም ሆነ ማንኛውም ሰው አስከትለህ ብትመጣ ፍርድ በህይወትህ ላይ አለው። እሱም በድንጋጤ እሺ ችግር የለውም ማንም ሰው ይዤ አልመጣም፣ ያለህበት አድራሻህን ብቻ ንገረኝ አለው። እዛም ሄዳ ሰላም አለቻት። ምን ሰላም ትኛለሽ? ይሄ የማይረባ ሰላምታሽን አሁኑ ሰላም አትበይኝ። ኧረ ቀስ በይ፣ ምን ነካሽ? እኔ አይደለሁም እኮ አክስትሽን ያሳመምኩት አለቻት። እሷም መለሰችላት፣ አንድም አንቺ ነሽ እንድትታመም ያደረግሻት አለች። በእኔም ላይ አትፍረጅብኝ፣ በአሁን ሰዓት ምን ማድረግ እንዳለብኝ ግራ ስለገባኝ ነው አለቻት። አይኔ እያየ አክስቴን ላጣት ነው አለቻት። እሷም ለማንኛውም ብላ እሷም ለአንድ ጊዜ ሕክምና የሚሆነውን ብር አውጥታ ሰጠቻት። ለማንኛውም ይሄ ደግነቴ ነው ኋላ ያስቀረኝ ብላም ሰጠቻት። እሷም ተቀበለች። ቆይ ነው የሚለው ኩላሊት እሰጣለሁ ያለችው ልጅ የእሷ ነገር ምን ሆነ? ምን አለቻት። ባክሽ እሷ አልተስማማችም አለቻት። ማለት ተስማማለች እኮ ብለሽኝ ነበረ አለቻት። ብለን ነበረ ግን አልተሳካም። እኔ ደግሞ በሱ ተናድጃለሁ፣ አንቺ ደግሞ እዚህ ትጨቀጭቅኛለሽ እንዲህ አለቻት። ይልቁንስ አንቺ ዝግጁ ነሽ? ዝግጁ ከሆንሽ አንዳንድ ነገሮችን እስከ ማስተካከል ድረስ ጠብቅኝ አለቻት። በዚህ ሳምንት ውስጥ በዚህ በተጣለለ ቤት ውስጥ ትገቢያለሽ አለቻት። እኔ ያልገባኝ ነገር ቆይ ምንድን ነው ያላስተካከልሽው ነገር? እቺ ቤዛ የምትባለዋ ልጅ አሁንም በሕይወት አለች? እንዲህ አለቻት። እሷም እኔ ለአክስትሽ ኩላሊት እሰጣታለሁ አለቻት። እሷም ምን አለቻት? ወሬውን ለማስቀየስ ብለሽ ነው እንደዚህ የምትይኝ አለቻት። አይ እውነቴን ነው። አይ አደርገዋለሁ። በጣም ሳስብበት ነበረ የከረምኩት። እኔ ከቤዛ ቤት ከወጣሁኝ በኋላ በሕይወቴ ያላጋጠመኝ ነገር የለም። ብዙ ነገሮችን አሳልፌያለሁ አለቻት። ልጅም አለቀሰች። በደጋጋሚ ብዙ ቀናቶች ራሴን ለማጥፋት ሞክሬያለሁ አለቻት። እሷም አዘነች። ለካ ብዙ ሰው ራስ ወዳጅ ነች የሚሉኝ ልክ ናቸው ማለት ነው። ሌላም ለእኔ የማይገባ ስራ ብዙ ስራዎችን ሰርቼ አሳልፌያለሁ። ለአክስትሽ ኩላሊቴን እሰጣታለሁ አለቻት። በምትኩ የምትፈልጊ ነገር ይኖራል ማለት ነው አለቻት። እሷም የቤዛን ሀብት ሁሉ ወደ እኔ ታዞሪያለሽ አለቻት። አንቺ ኩላሊቱን ብቻ ሰጠሻት አክስቴ ትዳንልኝ እንጂ ለሱ ምንም ነገር አያሳስብሽ አለቻት። እሷም እስቲ መጀመሪያ ወደዛኛው ቤት ልግባ አለቻት። ምን ነው እንዴ ጠረጠርሽ እንዴ? ትገቢያለሽ ላለመግባትም ወስነሻል አለቻት። ምናልባትም አንቺ እንዳልሽውም የቤዛ ባል መጥፎ ሰው ላይሆንም ይችላል። ስለዚህ አንቺን ቀርተሽ ነበረ እኔንም መጠርጠር ጀምረሻል ማለት ነው አለቻት። እሷም ቤዛ ራሱ እዛ ቤት አለመሆኗን በጣም እየጠረጠርኩ ነው አለቻት። እሷም አስደነገጠቻት። በቃ አበዛሽው፣ አሁንስ ዝም በይ በቃ አፍሽን ዝጊ አለቻት። እሷም ስጋት የገባሽ አይመስለኝም። ስጋት ምን እንደሆነ ታውቂያለሽ? አንዱን ህይወት አድናለሁ ብዬ የሌላውን ህይወት
ላለማስረቅ ነው አለቻት። ያልኩሽ ሁሉ ትክክል ነው። የቤዛን ሙሉ ሀብቷን ወደ እኔ ማዞር አለብሽ። ቆይ አንቺ እንዴት ነው የምታወሪው? ቤቱ በሱ ስም እንደሆነ ነግረሽ ነበር አለቻት። እንግዲህ እንደሰማው ከሆነ ቤዛ ያዞረችለት ካርታው ፎርጅድ እንደሆነ ተረድቼበታለሁ። ምን አለቻት? እሷም ተገረመች። በጣምም ሀሳብ ውስጥ ገባች። እኔም ገርሞኝ ነበረ። ለካ ጓደኛዬ የወጣላት ብላተኛ ናት ማለት ነው አለቻት። እነ ሮቤምን ተገናኙ። በሩን ከፍቶ ገባና ያው መጥቻለሁ። እሷን ግን የት አደረግከው አለው። እሱም እኔም ቪዲዮ እኮ እንድታየው እያዘጋጀውልህ ነበር፣ አዘጋጅ ነው የጠበቅኩ አለው። አንተ የተረገምክ ምንድን ነው ያደረግከው አለው። ስልኩንም በእጁ ነጥቆ ወሰደው። ምንም አላደረግኳትም፣ ደግሞም አይተሃታል አደል? ፊቷን የሚያስባብጥ ብቻ መድኃኒት ነው የሰጠዋት አለ። እዛው መኪና ውስጥ ተያያዙ። አንድ ነገር ትሆንና እኔ ያሳያለሁ። ምን እያደረግኩ እንዳለው እያወቅ ለምንድን ነው የማትረጋጋው? ቆይ አንተ ፍቅረኛህን አትፈልጋትም እንዴ ብሎ አስፈራራው። እሺ ከኔ ምንድን ነው የምትፈልገው? አንተ አሁን እንደሱ ተረጋግተ ብታወረኝ ይሻልሃል አለው። ቤዛን የሚጎዳ ነገር እንዳይሆን እንጂ የምትፈልገው ነገር አደርግልሃል። እኔ አሁን የምፈልገው የኔ የሚሆነው ነገር ብቻ ነው። የቤዛ ህይወት ለእኔ ምን ያደርግልኛል? ህይወቴን ያበላሹት ቤተሰቦቿ ናቸው እንጂ እሷ አይደለችም። እና እሷን ትታት ለምን የራሴ የሆነን ህይወት አትኖርም አለው። አባቷ በላቡ አፈርቶ ያመጣው ምንም ነገር ሀብት የለም እና ይሄንን ንብረት መውረስ ያለብኝ እኔ ነኝ ወይስ ቤዛ ናት? እና እኔ ምን አገባኝ? የሰውን ሀብት ወደ ሌላ ሰው የማዘውዝርበት ምን ቤት ሆኜ ነው እኔን እዚህ ውስጥ የምታስገባኝ? እኔ ምን አገባኝ አለው። አንተ ነህ እንጂ የቤዛን ህይወት ለማትረፍ ይሄ ሁሉ ስትሆን ምን ሊፈጠር ይችላል አሁን ባለ አስተሳሰብ? ስለዚህ ሱራፌል አንተንም በደንብ አድርጎ አታለሃል ማለት ነው አለው። አንተ መጀመሪያውም ሰው በመምረጥ ልክ አልነበርክም አለው። እሱም አዎ ልክ ነህ፣ በማምነው ሰው ተገድቻለሁ። ያ የከዳኝ ሰውን ደግሞ የሚገባ ቅጣቱን ማግኘት አለበት። ሱራፌልን ግን ምንም ላደርገው አልችልም። ቤዛን ግን እንደምንም አድርጊያት ግማሹ ሀብታም ቢሆን ወደ አንተ እንዲዞር አደርጋለሁ አለው። አንተ ሰውዬ እያወራን ያለው ነገር እኮ አንድ ተራ ንብረት እኮ አይደለም፣ በ1 ሚሊዮን የሚቆጠር ንብረት። አንተ ሰውዬ ምን እያልክ ነው ያለኸው? ነገሩን ቆይ በሰላም መቋጨት አትፈልግም? ቤዛ እኮ በጣም ምስኪን ልጅ ናት። ምናልባትም ይሄ ነገር ሁሉም አጫውተናት አዝናልክ ሁሉም ንብረቷን ወደ አንተ ልታዞርም ትችላለች አለ። ያላቱን በሙሉ ንብረቷን ነው የሚፈልገው አለው። እሱም በጣም ተገረመ። ምንድን ነው ምን ብሎ መለሰለት። አፍጦም አየው። የሚያደርጉትም ግራ ገብቶታል እኮ እሱን እንዲለቀው የማያደርገው ነገር የለም። እሱም አሳስቦታል።